በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መስከረም 21 ብዙኃን ማርያም። በቤተ ክርስቲያናችን ከሚከበሩ የእመቤታችን የቅድስት ድንግል ማርያም ክብረ በዓላት መካከል መስከረም 21 ቀን የሚውለው በዓል ብዙኃን ማርያም በመባል ይታወቃል። በዓሉ በሁለት አበይት ምክንያቶች ይከበራል። የመጀመሪያው ሊቃውንተ ቤተ ክርስቲያን ሃይማኖታዊ ውሳኔ ለማዘጋጀት ከሩቅም ከቅርብም የተሰባሰቡት ቀን፣ ሁለተኛው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ዕፀ መስቀል በግሸን ደብረ ከርቤ የተቀመጠበት ዕለት መሆኑ ነው። ሁለቱም ታሪኮች ከዚህ ቀጥለን እንመለከታለን። በ325 ዓመተ ምህረት አርዮስ የሚባል መናፍቅ የእግዚአብሔር ወልድ የባሕሪ አምላክነትን አልቀበልም በሚል ክህደት እርሱ ተሰናክሎ ለሌሎችም መሰናክል ሆነ። ኦርቶዶክሳውያን ሊቃውንት አርዮስ ክህደቱን እንዲተው ቢመክሩትም ሊመለስ አልቻለም። ይህ የአርዮስ ክህደትም በሊቃውንቱ መካከል መለያየትን ፈጥሯል። ጊዜው ታላቁ ንጉሥ ቁስጥንጢኖስ አብያተ ጣዖታት ይታጸዋ፣ አብያተ ክርስቲያናት ይትረሃዋ፣ የጣዖታት ቤቶች ይዘጉ፣ አብያተ ክርስቲያናት ይከፈቱ የሚል አዋጅ የነገረበት ወቅት ነበርና ንጉሡ ቆስጠንጢኖስ በአርዮስ ክህደት ምክንያት በኒቅያ የሃይማኖት ጉባኤ እንዲካሄድ በየአገሩ ላሉ ሊቃውንትን መልእክትን አስተላለፈ። በዚህም መሠረት ከዚያ ከ21 ቀን ጀምሮ እስከ መስከረም 21 ቀን ድረስ 2348 ሊቃውንት በኒቅያ ተሰበሰቡ። ኒቅያ ለዚህ ጉባኤ የተመረጠችበት ምክንያትም ጳጳሱን ከማኅበረ ካህናቱ፣ ንጉሡን ከሰራዊቱ ጋር አጠቃላ ለመያዝ የምትችል ሰፊና ምቹ ቦታ ከመሆኗ ባሻገር ለሁሉም አማካይ ስፍራ ስለነበረች ነው። በጉባኤው ከተሰበሰቡ ሊቃውንት መካከልም እንደ ቅዱሳን ሐዋርያት ሙታንን ያስነሱ፣ ለምጽ ያነጹ፣ አንካሳ ያረቱ፣ የዕውራንን ዓይን ያበሩ፣ ድውያንን የፈወሱ፣ ሌላም ልዩ ልዩ ታምር ያደረጉ፣ እንደዚሁም ስለ ርትዕት ሃይማኖታቸው በመጋደል ዓይናቸው የፈረጠ እጃቸው የተቆረጠ ይገኙበታል። ሊቃውንቱ ሱባዔ ይዘው በጸሎት ከቆዩ በኋላ ኅዳር 9 ቀን በንጉሥ ቆስጠንጢኖስ ሊቀ መንበርነት በእለእስክንድሮስ አፈ ጉባኤነት ጉባኤው ተጀመረ። ንጉሡ ሊቃውንቱን ስማችሁን፣ አገራችሁንና ሃይማኖታችሁን ጽፋችሁ ስጡኝ ባላቸው ጊዜም ከ2348ቱ መካከል 318ቱ ሊቃውንት ሃይማኖታቸውን ሲገልጹ እንደ አንድ ልብ፣ እንደ አንድ መካሪ፣ እንደ አንድ ቃል ተናጋሪ ሆነው ዘርዊ ምስለ አብ በመለኮቱ ወልድ ከአብና ከመንፈስ ቅዱስ ጋር በመለኮት በሥልጣን በፈቃድ በሕልውና አንድ ነው ብለው ጽፈው ሰጡት። ንጉሡም ሃይማኖት እንደ 318ቱ ሊቃውንት ይሁን ብሎ አዋጅ አስነግሯል። እነዚህ ሊቃውንት በኦሪት ዘፍጥረት የተጠቀሱት 318ቱ የአብርሃም ብላቴኖች ምሳሌዎች ናቸው። ዘፍጥረት 14 ላይ እናገኘዋለን። 318ቱ ሊቃውንት በጉባኤ አርዮስ አውግዘው በመለየት ነአምን በአሐዱ አምላክ፣ በአንድ አምላክ እናምናለን የሚለውን የሃይማኖት ጸሎት፣ የሃይማኖት መሠረትና ሌሎችንም የሃይማኖት ውሳኔዎችን ደንግገዋል። ሊቃውንቱ ጉባኤውን ያካሄዱት ኅዳር 9 ቀን ይሁን እንጂ በአንድነት የተሰባሰቡበት መስከረም 21 ቀን ነው። ስለዚህ ነበር ይህ ዕለት ብዙኃን ማርያም እየተባለ ይጠራል። ብዙ የቤተ ክርስቲያን አባቶች ለሃይማኖታዊ ጉባኤ የተሰባሰቡበት ዕለት ነውና። በሌላ በኩል መስከረም 21 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል በአምሳለ ተራራ በግሸን ደብረ ከርቤ የገባበትና በዓሉ የከበረበት ዕለት ነው። ታሪኩም በአጭሩ የሚከተለው ነው። አፄ ዳዊት መንፈሳዊና ደግ ንጉሥ ነበሩ። በዘመናቸው በኢትዮጵያ ቸነፈር ተከስቶ ሕዝቡ ስለተሰቃየባቸው እጅግ አዘኑ። በጸሎት ወደ እግዚአብሔር ቢያመለክቱም ከእግዚአብሔር ዘንድ የተላኩ ባህታዊ መጥተው የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል አስመጥተ በአገርህ በኢትዮጵያ ቤተ ክርስቲያን አሰርተ ብታስቀምጥ ረሃቡ ቸነፈሩ ሁሉ ይታገስልሃል አሏቸው። አፄ ዳዊትም ከብዙ ገጸ በረከት ስጦታ ጋር የጌታችንን የመስቀል ላኩልኝ የሚል መልእክት አስይዘው መልእክተኞችን ወደ ኢየሩሳሌም ሰደዱ። መልእክተኞችን በታዘዙት መሠረት መስቀሉን ይዘው መምጣታቸውን
አፄ ዳዊት ሲሰሙ ክተት ሰራዊት ምታ ነጋሪት ብለው መስቀሉን ለመቀበል ጉዞ ጀመሩ። አፄ ዳዊት ስናር ወይም ሱዳን ደርሰው ከመልእክተኞቹ ጋር ተገናኝተው መስቀሉን በክብር አጅበው ወደ መካከል ኢትዮጵያ ለማስገባት ሲነሱም ከበቅሏቸው ወድቀው ጥቅምት 9 ቀን ከዚህ ዓለም በሞት ተለዩ። በዚህም ሰራዊታቸው ተደናግጠው የጌታችንን መስቀል እዚያው ትተው የአፄ ዳዊትን አስከሬን ይዘው ተመለሱ። መስቀሉ በስናር ከቆየ በኋላ የአፄ ዳዊት ልጅ ዘርዓ ያዕቆብ ሲነግሱ ወደ መሃል ኢትዮጵያ አምጥተው ቤተ ክርስቲያንን አሰርተው ለማስቀመጥ ቢያስቡም ምቹ ቦታ ግን ሊያገኙ አልቻሉም ነበር። ንጉሥና ሰራዊታቸውን ምቹ ቦታ ሲፈልጉ መስቀሉን በኤረር ተራራ፣ በደብረ ብርሃን፣ በመናገሻ ማርያም፣ በአምባ፣ በእንጦጦ ጋራ ብዙ ጊዜ አስቀምጠውት ቆይተዋል። መስቀሉ በእንጦጦ ጋራ ሳለ እግዚአብሔር አምላክ አንብር መስቀሌ በዲበ መስቀል፣ መስቀሌን በመስቀለኛ ተራራ ላይ አስቀምጥ የሚል ቃል ለንጉሡ በራእይ ነገራቸው። መስቀሉን ወደ ወሎ ሀገረ ስብከት እንዲወስዱት አዘዛቸው። ንጉሡና ሰራዊታቸው በእግዚአብሔር መሪነት መስቀሉን ይዘው ወደ ወሎ ሲደርሱ ጌታችን ወደ አምባሰል እያመለከተ አንብር መስቀሌ በዲበ መስቀል፣ መስቀሌን በመስቀለኛ ተራራ ላይ አስቀምጥ ይላቸው ነበር። ንጉሡ መስቀሉን ይዘው ወደ ቦታው ሲያመሩ መስቀለኛው የግሸን ተራራ አገኙ። በዚያም ቤተ ክርስቲያን አሰርተው በ1446 ዓመተ ምህረት የጌታችንን መስቀል በክብር አስቀምጠውታል። ከዚህ በኋላ ንጉሡ መካከሏ ገነት ዳሯ እሳት ይሁን፣ የበረረ ወፍ የሰረቀ ቆቅ አይታደንባት፣ በድንገት ሰው የገደለ ቋንጃ የቆረጠ ወንጀለኛ ይያዝባት ብለው አዋጅ ነግረዋል። የእመቤታችን ጽላትም አብሮ በግሸን ደብረ ከርቤ እንዲቀመጥ አድርገዋል። ስለዚህም መስከረም 21 ቀን በየዓመቱ ቤተ ክርስቲያናችን በድምቀት ይከበራል። ኃጢአታችንን ለካህን ተናዘው ንስሐ ገብተው በዚህ ዕለት ወደ ግሸን ደብረ ከርቤ በመሄድ የሚጸልዩና የሚማጸኑ ምዕመናን ሁሉ እስከ 7 ትውልድ ድረስ የምህረት ቃል ኪዳን እንደሚያገኙ ጥፉት በተባለች መጽሐፍ ተጠቅሷል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋ፣ የእመቤታችን አማላጅነት፣ የክርስቶስ የመስቀሉ ኃይል፣ የአባቶቻችን ሊቃውንትና ነገሥታት በረከት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ይቆየን።